ዮሐንስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ እግዚአብሔርን ቃል አነባለሁ። ከኔ ጋር አብረን እናያለን። እንዲህ ይላል እግዚአብሔር ቃል። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓለም ፋሲካ ቀርቦ ነበረ። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያን ሰፈራ ብዙ ሳር ነበረበት። ወንዶቹም ተቀመጡ። ቁጥራቸውም 5000 ያህል ነበረ። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ዓሣው ከፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱ አንዱ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህም አከማቹ። ከበሉትም ከ5ቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎች ኢየሱስ ያደረገውን መልእክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ ይላል። አጨብጭቡ ለጌታ ክብር። አንድ ደቂቃ አይኖቻችንን ጨፍን። አምላኬ ሆይ ለዚህ ምሽት ስም ብሩክ ይሁን። ሕዝብ አንተን ፈልጎ እንደመጣ በኢየሱስም ጠግቦ ይመለሱ። የሚያስጨንቃቸው ቢኖር ከቤታቸው ይመታ። እያወከ የቆየ ገመድ ቢኖር ይበጠስ። አባቴ ሆይ ጸልያለሁ፣ የቃሌ በረከት በኃይል ያገኛቸው። ማነው የአንድ ጉዳይ፣ የቤተሰብ ጉዳይ፣ የራሱ ጉዳይ፣ የሥራ ጉዳይ ያስጨነቀ ሰው ካለ በዚህ ምሽት እዚህ ጋር አራግፈው ይመለሱ። ያለምንም ከልካይነት ነግራቸውን የምንራከቡበት ይሄ ምሽት የድል ምሽት ይሆነ። የሚቆጣ አውሬ ባለበት ይታሰር። የታመሙት ይፈወሱ። የተጨነቁት ከጭንቀት እስራት ይፈቱ። ልጅን ኢየሱስን በሙላት በዚህ ጉባኤ መካከል አክብረው በመገኘት ያስደንቀን። ሰዓቱን ተቆጣጠር በኢየሱስ ስም አሜን። አጨብጭቡ እንደገና ለጌታ ብዙ ክብር ይሁን። ያነበብኳቸው ቃል ዮሐንስ ወንጌል ያለው ሐሳብ ነው ያነበብኳቸውና በዚህ ቃል ክፍል ላይ ኢየሱስ አንድ ጊዜ በተራራ ላይ እያገለገለ መሸበትና በመሸበት ሰዓት ላይ ከሱ ጋር ብዙ ሰዎች ተሰብስበው ነበሩ። በዛ በተሰበሰበበት ቦታ ላይ አንድ የሚበሉት ነገር አጡ። ምክንያቱም የሰው ብዛት ብዙ ነውና እንጀራ ደግሞ የነበረው አንድ ብላቴና እጅ ላይ ነበረ። አንድ ብላቴና እንግዲህ በሰው ዘንድ ላይ ብዙ ሰፈራ ያልተሰጠው ነገር ግን በሱ ዘንድ የሆነ ነገር ያለው ሰው ነበረ። ዘመድ ቤተሰብ ማንም አላከበረም። በሱ ዘንድ ግን የሆነ ነገር አለ። እርግጠኛ ሆኜ እናገራለሁ፣ ማንም ያላወቀው ነገር ባንተ ዘንድ አለ። ማንም ያልተረዳው ነገር ባንቺ ዘንድ አለ። ሲራሲ ለዝም ብለህ እጅን አስቀምጥና ማንም ያልተረዳው ነገር በኔ ዘንድ አለ በለው። ማንም ያልተረዳው ቢዝነስ ባንተ ዘንድ አለ። ማንም ያልተረዳው ጸጋ ባንተ ዘንድ አለ። ማንም ያልተረዳው ክብር ባንተ ዘንድ አለ። አጠገቡ ላለው ሰው ጨበጥ አድርግና ማንም ያልተረዳው ነገር ባንተ ዘንድ አለ በለው። አንዴ ድገሞና ማንም ያልተረዳው ነገር ባንተ ዘንድ አለ በለው። በጣም የሚገርማችሁ ነገር እንግዲህ ብላቴና ነው። በሰው ዘንድ ያን የሚያህል ብዙ ሰፈር አልተሰጠም። ነገር ግን በሁሉ ዘንድ አልነበረም፣ በሱ ዘንድ ነበረ። እሺ አንድ በረከት ልባርካችሁ። በማንም ዘንድ ያልነበረ 2018 ላይ ባንተ ዘንድ ይኖራል። ሊባረክ ደግማለሁ። በማንም ዘንድ ያልነበረ ነገር በዚህ ዓመት ላይ ባንተ ዘንድ ይኖራል። እሺ እንዲህ ሊባረክ። ሰው ዓለም ጥግ ፈልጎ ያጣው ነገር ከእጅ ያገኛል። ሄሎ ከተማይቷን ሮጦ አይቶ ዞሮ ያላገኘውን የሆነ በረከት፣ የሆነ ሰላም፣ የሆነ ፈውስ ከአንድ ሰው እጅ ላይ ያገኛል። አንዳንዱ ዝም ብሎ ተራ ሰው ይመስላል እንጂ በሱ ላይ ሰማይ ምድርን የሚያነቃንቀው ጸጋል። አንዳንዶች አላችሁ ከተወሰነ ጊዜ በኋላ እግዚአብሔር የሰማይ የምድር ቁልፍ በእጃቸው የሚያስረከቡ ሰዎች። ያ ሰው ነን የሚል ጮሁ አሜን ሲል ለዛ ሰው ይሁንለት። ድገምና አንድ ጊዜ አሜን።
እና በጣም የሚገርማችሁ ነገር ይሄ ባሪያ ማንም አልተረዳም። ማንም ደግሞ በሱ ዘንድ ላይ ምግብ እንዳለ አላወቀም። አንድ ጥያቄ ኢየሱስ ክርስቶስ ፊልጶስን ጠየቀ። ስማ አቤስል አሁን እዚህ ጋር ያለው ወደ 5000 የሚያህሉ ወንዶች ያሉ ብዙ ሰው ነው ያለው። ለዚህ ሰው የሚበቃ ነገር ምንድነው? ገበያ ሄደን ገዝተን እንዳናመጣ መሽቷል። ምን ማድረግ እንችላለን ሲል ምንም ችግር የለውም እና የሆነ ነገር ሊኖር ይችል ይሆናል ኢየሱስ ጠየቀውና ምን አለ ሲል አይ አንድ ብላቴና ነበር። ብላቴና ነው? አዎ ብላቴና። አንዳንድ ጊዜ ሰዎች ለእናንተ የሆነ ነገር አለ፣ ቤት አለ፣ መኪና አለ እያሉ አያክብሩን እኮ ይንቃሉ። ልክ እንደ ኤልሳ ማለት ነው። ኤልሳ ምን እንዳለ ታውቃለህ? እና አንድ ነብይ አለ ማን የሚባል በኤልያስ እጅ ላይ ውሃ ያስታጠበ ነበር። ያ ማለት በተሰጠው ሞገስ ላይ ከሰጠው ከስሙ የሚያሳንስ መርገም እጅን ከፋር ኦላ ከማራባሲዮ ነው ልባረክ በጌታ በኢየሱስም ላንተ ከተሰጠው ሞገስ የሚያሳንስ መርገም ከሰፈሪ ላይ ይወገዳል። በጣም የሚገርማችሁ ነገር እግዚአብሔር ሙሉ ጸጋ ሰጥቶ አይ ትንሽ ያገለግላል። ኧረ እባክህ ትንሽ ሳይሆን በጣም በዛ አድርገህ ታገለግላል። አንድ ሰው አጠገብ ላለው ሰው እና ትንሽ አታገለግልም በለው። ጌታን ኢየሱስም በለው በዛ አድርገህ ታገለግላለህ። በጣም የሚገርማችሁ ነገር ምን እንዳለ ታውቃለህ? ትንሽ እጁ ላይ ውሃ ያስታጠበ ነበር። ነገር ግን በሱ ዘንድ የሆነ ወሬ የለም። የሚገርመኝ ነገር በኤልያስ እጅ ውሃ ያስታጠበ ነበር። ኤልሳ ግን በኤልሳ ዘንድ ምን እንዳለ ታውቃለህ? ቃላል የሆነ ቦታ ላይ ተገኘ እንጂ ባንተ ዘንድ የሆነ ኃይል አለ፣ የሆነ መንፈስ አለ። ለአንድ ላመነ ሰው መልእክት አለ። ከዚህ ምሽት ጀምሮ በላይ ላይ ያለው ኃይል መጠቀም ትጀምራለህ። ሄሎ ኢምፓርት ማድረግ ትጀምራለህ። አንዳንዱ በበሽታ ላይ፣ አንዳንዱ በአጋንንት ላይ፣ አንዳንዱ በጨለማ ላይ፣ አንዳንዱ በተበላሸ ቢዝነስ ላይ፣ አንዳንዱ በተበላሸ ስራ ላይ እላዩ ላይ ያለው ጸጋው መጠቀም ትጀምሩታላችሁ። የሚገርማችሁ ነገር ኤልሳ በጣም ደካማ ሰው ነው። ነገር ግን በኤልሳ ዘንድ ምን አለ? ቃል አለ። ከዛ በኋላ እንዲህ አለ፣ እኛ ለሶስት ነገስታቶች እምቢ ያለ ነገር ወደ ኤልሳ ጋር ሄደን ብንመለስ እሺ ይለናል፣ እጅ ይሰጠናል። ስለዚህ ሌላ አማራጭ አንፈልግም። ቀጥታ ጉዟችን ወደ ኤልሳ ይሆናል። ወደ ኤልሳ ሲሰማሩ ኤልሳ እንዲህ አለ፣ በገና ደርዳሪ አምጡ አለ። በገናው በሚደርድበት ጊዜ የእግዚአብሔር እጅ በላዩ ላይ መጣች። ገና ሲደረደር ባዶ ሽልቆ በውሃ መሙላት ጀመረ። እጅን ከፋል። አሜን እያልክ የሆነ ምድር ባዳ፣ አሜን እያልክ የሆነ የበሽታ ምንጭ፣ አሜን እያልክ የሆነ ህይወት ለአንድ ሰው ይቀየራል። አንድ ጊዜ ጩሁና አሜን በለኝ። በጣም የሚገርማችሁ ነገር በገና ደርዳሪ ሲደረደር የእግዚአብሔር እጅ በኤልሳ ለመጣ ወዲያውኑ እንደመጣ ግራ ቀኝ አይደለም ያለው። አሁን ባዶ ሸለቆ ቆፍሩ ነው ያለው። ከዛ በኋላ ዝናብ አታዩም፣ ምንም አታዩም፣ ንፋስም አታዩም። ነገር ግን ይሄ ባዶ ሸለቆ ውሃ ይሞላል አለ። እነሱ ብቻ አይደለም፣ እነሱ ከብቶቻቸው ከነሱ ጋር አብሮ ያለው ሁሉ ሰው ጠጣ፣ አረፈ። ለሁሉ ሰው እረፍት እስከሚሆን ድረስ ተራ ሰው ኤልያስ እጅ ላይ ውሃ ያስታጠብ ነበረ ተብሎ ተብሎ የተጠራ ከኤልሳ ዘንድ ላይ ለሶስት ነገስታቶች የሚሆን የሆነ አመራር ተገኘ። እጅን ከፍ አድርግ ሊባርክላችሁ በጌታ በኢየሱስ። ለቤተሰብ የሚሆን አማራጭ ካንቺ ዘንድ ይገኛል። ሄሎ ለልጆች የሚሆን አማራጭ ካንተ ዘንድ ይገኛል። ቀኝን ከፍ አድርግና በኔ ዘንድ አማራጭ አለ በለው። ድገምና በኔ ዘንድ አማራጭ አለ በለው። በጣም የሚገርማችሁ ነገር ከዛ በኋላ ቀጥታ መጣና ኢየሱስ ክርስቶስ ጠየቀ። ሲጠየቀው ምን እንዳለ ታውቃለህ? አንድ ብላቴና ነው ያለው። ምን አለበት? አገልጋይ ነው፣ ፒተር ነው፣ የተከበረ ነው፣ የተወደደ ነው፣ ጸጋ ያለበት በጣም የተወደደ እግዚአብሔር ሰው ፕሮፌት ቢባል እግዚአብሔር ማን ኦፍ ጋድ ቢል ምንም አያሳንስ። ማውራት ይጎዳል እንዴ? ምላስን እግዚአብሔር ሰው ነው፣ ፕሮፌት ነው፣ የተከበረ ነው ማለት ምንም አያደርግም። ግን ምን እንዳለ ታውቃለህ? አንድ ብላቴና ነው ያለው። አያችሁ የተሰጠው ነገር የሚቀሙ ሟርተኞችን ከሰፈሪ ላይ ሄሎ በእግዚአብሔር ዘንድ በሚሰጠው የሆነ ቅባት ላይ ትበቀላለህ። አንድ ሰው ጮሁ አሜን ሲል ይሆንለት። ከዛ በኋላ ምን አለ? አንድ ብላቴና አለ በሱ ዘንድ አለና የሆነ 2 ዓሣና 5 እንጀራ አለ። እሱ ደግሞ ለዚህ 5000 ሰው አይበቃም። እንዴት ማድረግ ይችላል? ለካ ኢየሱስ ሊያደርግ ያለውን ያውቅ ነበር ይላል። አንዳንዶች ስራ ሲበላሽ ለምን ተበላሸ? ያ አንድ ነገር ሲቆም ለምን ቆመ? አንዱ ሳይሳካ ሲቀር ለምን ሳይሳካ ቀረ ብላችሁ ራሳቸውን ከጠየቃችሁ ሊያደርግ ያለውን ያውቃል እግዚአብሔር። እጅ ባዶ ሲሆን ሊያደርግ ያለውን ያውቃል። የሆነ ነገር ሲጎልብህ እግዚአብሔር ሊያደርግ ያለውን ያውቃል። እስቲ አጠገቡ ላይ ያለው ሰው ጨበጥ አድርግና አይዞ በለው። እስቲ እግዚአብሔር በለው ሊያደርግ ያለውን በለው ያውቃል በለው።
ሰውየውን ምን አለ ስል 2 ዓሳና 5 እንጀራ አለ ስል ይዛችሁ አምጡ አለ። ከዛ በኋላ ይዞ በሚያመጡበት ሰዓት በጣም የሚገርማችሁና በጣም የሚደንቃችሁ ነገር 2 ዓሳና 5 እንጀራ አጠቃላይ ለ5000 ሰው አባዛ። እኔ እንዲህ በሚል ሐሳብ ነው ጥቂት ደቂቃ ማካፈላቸው። ጥቂቱ ይበዛል። 2018 ላይ ጥቂቱ ይበዛል። ለአንዳንድ ሰው ጥቂቱ ስራ፣ ጥቂቱ ነገር፣ ጥቂቱ ጸጋ፣ ጥቂቱ ቢዝነስ በዚህ ዓመት ላይ ለብዙዎቻቸው ይበዛል። ሄሎ የሚሰሙ ሰዎች ለእናንተ ይሄ ምልክት ነው። አሜን ብለህ ተቀበል። 2018 ላይ ጥቂቱ ይበዛል። ለአንዳንዶቻቸው ጥቂቱ ስራ መብዛት ይጀምራል። ለአንዳንዶቻቸው ጥቂቱ ጸጋ ከተማይቱን መግዛት ትጀምራለች። አንድ ላመነ ሰው ምልክት ይዤ መጥቻለሁ። በዚህ ዓመት ላይ ጥቂቱ ይበዛል። ያለው አይጠፋም፣ ጥቂቷ ትበዛለች። ያለው አይወሰድም፣ ጥቂቱ መብዛት ይጀምራል። አንድ ሰው ጮሆ አሜን። እኔ ይህንን ምስራች መንፈስ ቅዱስ እንድናገር አሰምቶኛል፣ ሰምቻለሁ። ላመነ ሰው በዚህ ጉባኤ መካከል ይተነብያለሁ። ከዚህ ጉባኤ መካከል ለ28 ሰው ጥቂቱ ይበዛል። ከፈለገ ዋና ሜጀር የተባለ ጠንቋይ ቤት ሄዶ ያስጠቀም ጥቂቱ ይበዛል። ያለው ስራ ከእጅ እንዲበተን፣ ያለው ስራ ከቤት እንዲጠፋ የፈለገ አቅጣጫ ሄዶ ሊያስሟርት ይችላል፣ ሊያስደገም ይችላል። እኔ መልእክተኛ ነኝ። በዚህ ዓመት ጥቂቱ ያንቺ ነገር ትበዛለች። ጥቂቱ የእናንተ ነገር ይበዛል። የኔ ነገር አይበተንም የሚል ጮሆ አሜን። ያለው አይበተንም፣ ያለው አይጠፋም፣ ባዶ አትሆንም። ጥቂቷ ትበዛለች። ጥቂቷ ሲባዛ ኢየሱስ፣ ጥቂቷን ሲደመር ኢየሱስ ለብዙ ሰው ትበቃለህ። ወይኔ ወይኔ ወይኔ! አጠገቡ ላይ ያለው ሰው ያዘና ለጥቂቱ ነገር በለው፣ አትጨነቅ በለው። ጥቂቷ ሲባዛ ኢየሱስ። በጣም የሚገርማችሁ ነገር 2 ዓሳና 5 እንጀራ ወሰደና ምን አደረገ ነው ምለው? ከአብ ጋር አሳወቀ ይላል። ጉዳዩ የማሳወቅ ጉዳይ ነው። የኔ ስራ እይ ብሎ ወደዚህ ቤት የመጣ ሰው ካለ፣ የኔ ልጆችን ተመልከት ብሎ የመጣ ሰው ካለ አምኛ ይናገራለሁ። ልጅ ያለ ጊዜ አይሞትም። አድጎ በልጽጎ ከተማይቱ ይገዛል። ሄሎ መልእክት አለ። ከጉልበት የወጣ ተራ አይሆንም። አንድ ሰው ጮሆ አሜን። እግዚአብሔር አምላክ በባህሪው ጥቂቱን የሚያበዛ አምላክ ነው። አንተን በትልቁ አይደለም የሚያዘምረው፣ በጥቂቱ ነው የሚያዘምረው። ጥቂቱን ደግሞ አይንቅም። ጥቂቱን ደግሞ እግዚአብሔር አምላክ አይረሳም። ጥቂቱን ይመለከታል። ጥቂቱ ላይ የሆነ ማሽን ያመጣል። እዛ ዳር አካባቢ የሆነ ማሽን ይመጣል። ለስራቸው፣ ለቢዝነሳቸው፣ ለጸጋቸው የሆነ ማሽን ይመጣል። ጥቂቷን በአንድ ዓመት የሚያበዛ፣ ጥቂቷን በአንድ ወር የሚያበዛ፣ ጥቂቷን በአንድ ዓመት ላይ በከተማይቱ ማማ ላይ የሚያቆም የሆነ ማሽን ይመጣል። በጣም የሚገርማችሁ ነገር 2 ዓሳና 5 እንጀራ ወሰደ፣ ከእግዚአብሔር ጋር አሳወቀ። አብ ሆይ ተመልከት አለ። ከዛ በኋላ በዚህ ተራራ ላይ ቃልን እየሰሙ ውላሉ። ስለዚህ መራብ መጠማት የለበትም። የኛ ኢየሱስ ጀግና እንደሆነ ታውቃለህ። ምን አይነት ጀግና ነው! እንግዲህ ቃል ሰምቷሉ፣ መራብ መጠማት የለበትም ነው። ስለዚህ እኔ ችግር የለውም፣ የሰሙት ህያው የሆነ የእግዚአብሔር ቃል ስለሆነ የአብ ቃል ስለሆነ አምጣ፣ እኔ ደግሞ ከሰሙት ቃል ጋር ያለውን እንጀራ ላሳውቃለሁ። ልክ የሚገርማችሁ ነገር ከሰሙት ቃል ጋር ነው ያለውን እንጀራ ያገናኘው። አሁን ከሰማው ቃል ጋር ያንተ ስራ ያገናኛል። እግዚአብሔር አምላክ በክርስቶስ ኢየሱስም ባንተ ጉዳይ ላይ በነገሪ ላይ ዛሬ መብዛት ያደርጋል። የሚገርማችሁ ነገር እነሱ ቀን ሙሉ እየሰሙ ተራራ ላይ በዋሉት ቃል ጋር 2 ዓሳና 5 እንጀራ ያዘና አገናኝ። የእናንተና ተራ ቦታ ላይ ሲገኙ አንተ እንደው የእግዚአብሔር ቃል ይሻለኛል ብለህ በቤቱ ላይ ተገኝተህ ከሆንክ ለአንተ አንድ ቃል ላውጅ እፈልጋለሁ። አሜን ብለህ አምነህ ተቀበል። ከዚህ ምሽት ጀምሮ ነገር ይበዛል። ከዚህ ምሽት ጀምሮ ነገራቸው በኋላ ይበዛል። አንዳንድ ሰዎች ምንም አትታገሉ፣ ዛሬ አንድ ነገር ይከሰታል። የሚከሰተው አንድ ነገር ብቻ ነው። ከስራቸው ጋር የሰማችሁት ቃል ይገናኛል። ዛሬ ከሰማችሁት ቃል ጋር ነገራቸው ይገናኛል። እግዚአብሔር ቃል የሰማ ሰው በተራ ምዕራፍ ላይ አይገኙ። ህይወቱ፣ ስራው፣ ነገሩ ዲክሪዝ አይሆንም። እየጠፋ እየቀለጠ አይመጣም። ያንተ ነገር አሁን በመንፈስ ዓለም አሜን ብለህ ቃል ተቀብለ ከዚህ ቃል ጋር ታገናኛል። በዚህ ቃል ላይ ጥቂቱ ነው የተባዛው። አሁን አንተ ትንሹን ስራ ከዚህ ቃል ጋር ኮኔክት ስታደርገው ጥቂቷ ቀጣይ ዓመት ላይ ምንጩ ከት ነው? ቆየት ሄደ ነው። እስቲ ዱንያ መስመሩ አሳየኝ እስከምትል ድረስ ለብዙ ሰዎች በዚህ ምሽት ላይ ጥቂቱ መብዛት ይጀምራል። አንዳንድ ሰዎች ይህ ዓመት እስከሚዘጋ ድረስ እንዲህ ነው የሚሆነው። ጠንቋዮችን ደጋሚዎችን ጭምር እስከሚያስጠራጥሩ ድረስ ምን አይነት በረከት ነው? ምን አይነት ስኬት ነው? እስቲ የሱ ነገር አጣራ ብሎ ጠላቲ የዘኛው እስከሚያጣራ ድረስ ዛሬ ምሽት ለአንድ ሰው ደብል የሆነ በረከት፣ ደብል የሆነ ስኬት፣
በብዙ ሰዎች ላይ ሲያርፍ አይቻለሁ። ለኔ ነው የሚል አንድ ሰው ጮሆ አሜን ይበል። ከዛ በኋላ 2 ዓሣና 5 እንጀራ ወሰደ። ምንም አላደረገም። ቀጥታ ከአብ ጋር አሳወቀ። መልሶ ሲሰጣቸው ስንት እንደተረፈ ታውቃለህ? 12 መሶብ። እኛ በየትኛውም ካልኩሌተር ላይ ብንደምር አይመጣም። በየትኛውም ካልኩሌተር ላይ እኛ ብንሰራ አይመጣም። ግን ኢየሱስ ክርስቶስ አሳወቀ። መልሶ ሲሰጥ ኦሬዲ ኦቨርፍላው የሆነ በረከት። ኦቨርፍላው ማለት ከምታገኘው ከምታውቀው ከዕቁቢ ከገቢ ከትርፍ የበለጠ ክብር የበለጠ በረከት በዚህ ዓመት ላይ በእጅ ላይ ይገባል። ዛሬ ምሽት ላይ እግዚአብሔር በለው ጥቂቱን ያበዛል። ምንም ነገር በለው አትስጋ። እግዚአብሔር በዚህ ዓመት ጥቂቷን ያንተ ነገር ያበዛል።